ሰላም ጤና ይስጥልን። ከቂርቆስ ክፍለ ከተማ ሳምንታዊ ዜና መጽሔት ተጀምሯል። በዜና መጽሔታችን በክፍለ ከተማው በሳምንቱ የተከናወኑ አንኳር ጉዳዮችን ወደ እናንተ እናደርሳለን። ከዜና መጽሔቱ ጋር እኔ ፍላጎት አየለ ነኝ። አብራችሁን ቆዩ። ወደ መጀመሪያው መረጃ ስናልፍ የቂርቆስ ክፍለ ከተማ ሰላምና ጸጥታ ጽሕፈት ቤት ወንጀልን በመከላከልና ሰላማዊ ምርጫ በማድረግ ረገድ የህዝብ ሚና በሚል መሪ ቃል ያዘጋጀው ህዝባዊ የውይይት መድረክ እናገኛለን። በውይይቱ ላይ የክፍለ ከተማው አመራሮች፣ ነዋሪዎችና ባለድርሻ አካላት የተገኙ ሲሆን መንግስት ዘላቂ ሰላምን ለማረጋገጥና ባለፉት ዓመታት የነበሩ የሰላምና የዲሞክራሲ ስብራቶችን ለመጠገን እየሰራ መሆኑን በዕለቱ ተገልጿል። ወደ ሌላኛው መረጃ አለፍን። በቂርቆስ ክፍለ ከተማ ባለፉት 9 ወራት ህፃናት በአካል በስነ ልቦናና በእውቀት እንዲበለጽጉ ለማስቻል የተጀመሩ የቀዳማይ ልጅነት እድገት ወይም ኢሲዲ ስራዎች ተስፋ ሰጪ ውጤት ማስመዝገባቸውን የክፍለ ከተማው የሴቶች ህፃናትና ማህበራዊ ጉዳይ ጽሕፈት ቤት ያስታወቀበት ሳምንትም ነበር። 8786 ህፃናት የቀዳማይ ልጅነት ትምህርትና እንክብካቤ አገልግሎት ተደራሽ የተደረገላቸው ሲሆን በተቋቋሙ ምቹ የመጫወቻ ስፍራዎች ደግሞ 20490 ህፃናት ተጠቃሚ መሆን ችለዋል ሲልም በሳምንቱ መጀመሪያ ጽሕፈት ቤቱ አስታውቋል። የዝቅተኛ ኑሮ ደረጃ ላይ ያሉ ወላጆችን ጫና ለመቀነስ በመንግስት ተቋማት ውስጥ በተከፈቱ የቀን ማቆያ ማዕከላት 815 ህጻናት እንክብካቤ እያገኙ ሲሆን 8 እናቶችም በዴይ ማዘር አደረጃጀት ተደራጅተው እንክብካቤ እየሰጡ ይገኛሉ። በተጨማሪም 3 የማህበረሰብ አቀፍ ማዕከላት ስራ የጀመሩ ሲሆን አዳዲስ ማዕከላትን ለመገንባት የቦታ ልየታ ተደርጎ የአንዱ ግንባታ ተጠናቆ ለምረቃ መቃረቡ ተገልጿል። በችግር ውስጥ ለሚገኙ 1261 ህጻናትም የአልሚ ምግብ ድጋፍ የተደረገ ሲሆን ጽሕፈት ቤቱ በቀጣይም የአሰራር ስርዓቱን ይበልጥ ለማጠናከር ከባለድርሻ አካላት ጋር ተቀናጅቶ እንደሚሰራ ገልጿል። እየተከታተላችሁት ያለው በቂርቆስ ክፍለ ከተማ ኮሚኒኬሽን ጽሕፈት ቤት እየተዘጋጀ የሚቀርበው ዜና መጽሔትን ነው። ወደ ሌላኛው መረጃ ስናልፍ ፋይናንስን እናገኛለን። የቂርቆስ ክፍለ ከተማ ፋይናንስ ጽሕፈት ቤት በ2018 በጀት ዓመት 9 ወራት ውስጥ የፋይናንስ ግልጸኝነትና ተጠያቂነትን ለማስፈን ባደረገው የኦዲት ክትትል ከ2.1 ሚሊዮን ብር በላይ ወደ መንግስት ካዝና ተመላሽ ማድረጉን የገለጸበት ሳምንትም ነበር። ጽሕፈት ቤቱ እንደገለጸው በበጀት ዓመቱ ከተመደበው 5.9 ቢሊዮን ብር ውስጥ አብዛኛው ለካፒታልና ለመደበኛ ግዢዎች የዋለ ሲሆን ግዢዎቹ በግልጽ ጨረታ እንዲከናወኑ ተደርጓል። በተደረገ የግዢ ኦዲትና ጥቆማዎችን መሰረት በማድረግ ከተፈጸሙ ክፍተቶች መካከል ከገበያ ዋጋ በላይ ግዢ የተፈጸመበት 46422 ብር ተመላሽ መደረጉን በሳምንቱ አጋማሽ የተገለጸበት ነበር። እንዲሁም በከተማ ውበትና አረንጓዴ ልማት ስራ ላይ ከተሰማሩ ማህበራት መካከል መስራት ሲገባቸው ካልሰሩት ላይ 141293 ከ30 ብር ክፍያ ተቀናሽ መሆኑንም እንደዚሁ ጽሕፈት ቤቱ ገልጿል። በ9 ወራቱ 162 የኦዲት ሽፋን ለመስጠት ታቅዶ ከ165 በላይ የተከናወነ ሲሆን ከተመዘገበው የኦዲት ግኝት ውስጥ 2,188,635.4 ብር ተመላሽ ተደርጎ ቀሪውን ለማስመለስ እየተሰራ ይገኛል። በበጀት ዓመቱ ከተያዙ 39 ፕሮጀክቶች መካከልም 9ኙ ተጠናቀው ሲረከቡ 8ቱ ክፍያ ተፈጽሞላቸዋል። 13ቱ ደግሞ በሂደት ላይ እንደሚገኙ በወቅቱ በዘገባው ተመላክቷል። የቂርቆስ ክፍለ ከተማ ገቢዎች ጽሕፈት ቤት በስነ ምግባር ጉድለት በተገኙ ሰራተኞች ላይ አስተዳደራዊ እርምጃ መውሰዱን እንደዚሁ በሳምንቱ መጨረሻም የተሰማበት ነበር። በተቋማዊ ሪፎርም በስነ ምግባርና በሌብነት መከላከልና ተጠያቂነት ማስፈን ላይ ምን ተሰራ ሲልም የክፍለ ከተማው ኮሚኒኬሽን ጽሕፈት ቤት ለዜና ክፍል ተቋሙን አናግሯል። በክፍለ ከተማው ገቢዎች ቅርንጫፍ ጽሕፈት ቤት የአሰራር ግልጽነትን ለማስፈንና ሌብነትን ለመከላከል በሚያደርገው ጥረት በ9 ወራት ውስጥ በስነ ምግባር ጉድለት በተገኙ 19 ሰራተኞች ላይ የተለያየ ደረጃ ያላቸው የዲሲፕሊን እርምጃዎች መውሰዱን ጽሕፈት ቤቱ አስታውቋል። እርምጃ ከተወሰደባቸው ሰራተኞች መካከል 6ቱ ከባድ የዲሲፕሊን ጥፋት የፈጸሙ ሲሆን 13ቱ ደግሞ ቀላል የዲሲፕሊን ግድፈት የታየባቸው እንደሆነም ተገልጿል። ጽሕፈት ቤቱ በሰራተኞች መካከል ተገቢውን የስነ ምግባር ደንብ ለማስፈንና ተጠያቂነትን ለማረጋገጥ ከውስጥ ቁጥጥር አካላት ጋር በቅንጅት እየሰራ እንደሚገኝም አስታውቋል።
ከቅጣት እርምጃዎቹ በተጨማሪ የሰራተኞችን የአመለካከት ለውጥ ለማምጣትና በታማኝነት እንዲያገለግሉ ለማስቻል የተለያዩ የግንዛቤ ማስጨበጫ መድረኮች ሲካሄዱ መቆየታቸው እንደዚሁ ጽሕፈት ቤቱ ገልጿል። ከኛ ጋር ስለሆናችሁ እናመሰግናለን። ወደ ሌላኛው መረጃ አለፍን። ደረቅ ቆሻሻ የሀብት ምንጭ እንጂ የጎርፍ ስጋት ሊሆን አይገባም በሚል መሪ ቃል መጠነ ሰፊ የጽዳት ንቅናቄ በሳምንቱ መጨረሻ መካሄዱ የተሰማበትም ነበር። የቂርቆስ ክፍለ ከተማ የጽዳት አስተዳደር ጽሕፈት ቤት የክፍለ ከተማውን ውበትና ጽዳት ለመጠበቅ እንዲሁም ነዋሪውን ከመጪው ክረምት ጎርፍ ስጋት ለመታደግ ያለመ መጠነ ሰፊ የአንድ ማዕከል የጽዳት ንቅናቄ በወረዳ 3 ማካሄዱንም ገልጿል። ይህ የንቅናቄ መርሃ ግብር ደረቅ ቆሻሻ የሀብት ምንጭ እንጂ የጎርፍ ስጋት ሊሆን አይገባም በሚል ወቅታዊ መልእክት የተመራ ሲሆን በክፍለ ከተማ ደረጃ የታቀደው የ5 ወራት እቅድ የሁለተኛ ዙር አካል መሆኑ ተገልጿል። ለቀጣዮቹ 5 ተከታታይ ወራት ተጠናክሮ እንደሚቀጥል የተነገረለት ይህ ዘመቻ የአካባቢን ጽዳት በመጠበቅ ረገድ በህብረተሰቡ ዘንድ ከፍተኛ መነቃቃትና የተግባር ትብብርን የፈጠረ መሆኑ ተመላክቷል። በቂርቆስ ክፍለ ከተማ የተከናወኑ ከኮሪደር ጋር ተሳስሮ የተሰራውን የወንዝ ዳርቻ ልማት ስራዎችን የተለያዩ የህብረተሰብ ክፍሎች መጎብኘታቸው በሳምንቱ አጋማሽ እንደዚሁ የተሰማበት ነበር። በቂርቆስ ክፍለ ከተማ ከፒኮክ እስከ ሰላም መንገድ ድረስ የተከናወኑ የኮሪደር ልማትና የወንዝ ዳርቻ ፕሮጀክቶችን የተለያዩ የህብረተሰብ ክፍሎች በቦታው በመገኘት መጎብኘታቸውም በዕለቱ ተገልጿል። ይህ የጉብኝት መርሃ ግብር በአካባቢው የተመዘገቡ አንጸባራቂ ስኬቶችንና የተከናወኑ መጠነ ሰፊ የልማት ስራዎችን ለህዝብ ለማስተዋወቅና የነዋሪዎችን ተሳትፎ ይበልጥ ለማጠናከር ያለመ መሆኑ ተገልጿል። ባለፉት 5 ዓመታት በከተማዋ የተደራጁ ዘላቂ የልማት ስራዎች በርካታ ተግዳሮቶችንና ውስብስብ ፈተናዎችን በመሻገር ለስኬት መብቃት የቻሉ መሆናቸውን መገንዘብ መቻላቸውን የጉብኝቱ ተሳታፊዎች በወቅቱ ጠቅሰው በተዘዋወሩባቸው ቦታዎች ሁሉ የተመለከቷቸው እጅግ ድንቅና ፍጹም ንጹህና ማራኪ መሆናቸውን ተናግረዋል። ለኒኮቲንና ትንባሆ ሱሰኝነት አጋላጭ ስልቶችን እናጋልጥ በሚል መሪ ቃል የጸረ ትንባሆ ቀን በሜክሲኮ አደባባይ ታስቦ የዋለበት ሳምንትም ነበር። የአዲስ አበባ ምግብና መድኃኒት ባለስልጣን የቂርቆስ ቅርንጫፍ 34ኛውን ዓለም አቀፍ የጸረ ትንባሆ ቀንን በሜክሲኮ አደባባይ በተለያዩ የግንዛቤ ማስጨበጫ መርሃ ግብሮች በማሰብ ግንዛቤ በወቅቱ በስፋት ዕለቱ በዓለም አቀፍ ደረጃ ለ39ኛ ጊዜ በኢትዮጵያ ደግሞ ለ34ኛ ጊዜ ለኒኮቲንና ትንባሆ ሱሰኝነት አጋላጭ የሆኑ ስልቶችን እናጋልጥ በሚል መሪ ቃል ነው ታስቦ የዋለ። በሜክሲኮ አደባባይ ግንዛቤዎችንና ትምህርቶችን በስፋት ለመስጠት ሲባል በተዘጋጀው አውደ ርዕይ ላይ የትንባሆ ኢንዱስትሪዎች አዳዲስ ደንበኞችን ለማፍራትና ወጣቶችን ወደ ሱስ ለመሳብ የሚጠቀሙባቸው ድብቅ ስልቶች ለህብረተሰቡ የማሳወቅ ስራ ተሰርቷል። ወደ መጨረሻው መረጃ ስናልፍ በመንግስት በጀት ብቻ ሊሸፈኑ የማይችሉ ማህበራዊና ልማታዊ ስራዎችን በበጎ ፍቃድ አገልግሎት በማከናወን በ9 ወራት ውስጥ ከ848 ሚሊዮን 894 ሺህ ብር በላይ ወጪ ማዳን መቻሉን እናገኛለን። በዚህ የበጎ ፍቃድ ንቅናቄ የአቅመ ደካማ ዜጎች ቤት እድሳት፣ ወላጅ አልባ ህጻናትን መደገፍና የአካባቢ ጽዳት ስራዎች የተከናወኑ ሲሆን በተለይም በዝቅተኛ ኑሮ ደረጃ ላይ ላሉ የማህበረሰብ ክፍሎች ለመቀነስ በተደረገ የማዕድ ማጋራት መርሃ ግብር ከ111 ሺህ በላይ ነዋሪዎችን ተጠቃሚ ማድረግ ተችሏል። በሺዎች የሚቆጠሩ ወጣቶችና ባለሙያዎች ዕውቀትና ጉልበታቸውን በነፃ ያበረከቱበት ይህ ስኬት የህብረተሰቡን የአብሮነት እሴት ያጠናከረ ሲሆን ጽሕፈት ቤቱ በቀጣይም ማህበራዊ ችግሮችን ለመፍታት በትኩረት እንደሚሰራ ጽሕፈት ቤቱ ገልጿል። በቂርቆስ ክፍለ ከተማ ኮሙኒኬሽን ጽሕፈት ቤት እየተዘጋጀ የቀረበው ትኩረቱን በሳምንቱ በክፍለ ከተማው የተከናወኑ አንኳር ጉዳዮች ላይ ያደረገው የዜና መጽሔት ቆይታችን በዚሁ አበቃ። ሰናይ ቀን።